በዓለም አቀፍ ደረጃ እጅግ ታዋቂ ሆነው የኢትዮጵያን ስም በተደጋጋሚ በማስጠራት የሚታወቀው ተወዳጁና ታዋቂው አትሌት ኃይሌ ገብረስላሴ ከሰሞኑ ስሙ በተደጋጋሚ ሲነሳ እየተመለከትን ነው። ያለ ምክንያት አይደለም ሰዎች እየተቀባበሉት ያለው ምንድነው የሚለውን አንስተን እናጋራችኋለን። ከኮምቦልቻ ከተማ የተሰማው ዜና እጅግ የሚያሳዝን ሆኖ ተመልክተናል። ወጣቷ ለሰርጓ ጥቂት ቀናት ብቻ ሲቀሩ ሕይወቷ ማለፉ ተሰምቷል። እቺ ሙሽራ ምን አጋጠማት? ምንድነው የተፈጠረው? ከእጮኛዋ ጋር የነበራቸው ፍቅር ግንኙነትና አሁን ቤተሰቦቿና እጮኛዋ ያሉበትንም ሁኔታ አጣርተን ወነናንተ እንዲህ እናደርሰዋለን ማለት ነው። የቀድሞ ተወዳጅ ድምጻዊ ታምራት ደስታ ሕይወቱ ካለፈ 8 ዓመታት ተቆጥረዋል። ከዚህ ጋር በተገናኘ ደግሞ የወጡ መረጃዎች አሉ። እነዚህንም ወደናንተ የምናደርሳቸው ናቸው። ተወዳጁ ኮሜዲያን ፍልፍሉ በቅርቡ ሆስፒታል መግባቱን ሰምታችኋል ብዬ አስባለሁ። በጣም በከባድ ህመም ውስጥ እንዳለ ነው የተለያዩ መረጃዎች የሚጠቁሙት። ማንም ሰው ህመምን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። አሁን ያለበትን ሁኔታ ሰምተናል። ፍልፍሉ በምን አይነት የጤና ሁኔታ ላይ ነው የሚገኘው? ይህንንም እንመለከታለን። ከዚህ በተጨማሪ ከዚያው ከሆስፒታል ሆኖ ደግሞ ፍልፍሉ ለመላው ኢትዮጵያውያን ያስተላለፈው መልእክትም አለ። ይህም ወደናንተ የሚደርሰው ሌላኛው ዝግጅታችን ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምታዩን የምትመለከቱን ሁላችሁንም እጅግ አድርገን እናመሰግናለን። እንደምን ከረማችሁልን ለማለት እንፈልጋለን። እንደምታውቁት ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ ወደናንተ የሚያቀርበው። ዛሬም እነዚህን አነጋጋሪ የተባሉ ጉዳዮችን መረጥ አድርገን ነው የምናደርሳችሁ። ጌታቸው ላይ ደግሞ መሰናዶውን አዘጋጅቼ ወደናንተ አቀርባለሁ። ቻናሉን ሰብስክራይብ ሳታደርጉ የምታዩን ካላችሁ በድንገት ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ኮሜንት ላይ ሐሳብ አስተያየታችሁን ስጡን። ቪዲዮንም ላይክ አድርጋችሁ ጀምሩ። ወደ መሰናዶው እንለፍ። ታዋቂው አትሌት ኃይሌ ገብረስላሴ በጣም የሚደንቅ ስብዕና ያለው ሰው እንደሆነ ይታወቃል። ብዙ ሰዎች ይወዱታል። ኢትዮጵያ ውስጥ ብቻ አይደለም በነገራችን ላይ ተወዳጅነቱ በዓለም አቀፍ ደረጃ የሚያውቁት የሚወዱት፣ በተለይ ስፖርትን የሚከታተሉ ሰዎች በጣም አብዝተው የሚወዱት ሰው እንደሆነ እናውቃለን። ድንገት ከሀገር ወደ ውጭ እንኳን በሚሄድበት ጊዜ በጣም በርካታ ሰዎች ናቸው ተሰባስበው ኃይሌን የሚጠብቁት፣ ከፍ ያለ አቀባበል የሚያደርጉት፣ ሚዲያዎቻቸው እንደ ጉድ ነው የሚናወጡት። እጅግ ተወዳጅ የሆነው አትሌት ኃይሌ ገብረስላሴ በተለያዩ የዓለም ሀገራት ውስጥ ስሙ ጎልቶ የሚታወቅና ኢትዮጵያ ውስጥ ተወልደው ስማቸው ዓለምን ካዳረሱ ጀግኖቻችን መካከል ነው። ኃይሌ እግሩ ከሀገሩ በወጣ ጊዜ ዓለም አቀፍ ሚዲያዎች ሁሉ መነጋገሪያ ያደርጉታል። በተለያዩ አውሮፓ ሀገራት፣ በሰሜን አሜሪካ፣ በላቲን፣ በኤዥያና በሌሎች ሀገራትም ጭምር ድንገት ኃይሌ ሀገራቸው ከገባም ሚዲያዎቻቸው ዋነኛ የዜና ሽፋናቸውን ለኃይሌ ይለግሳሉ። ኃይሌ የዓለም ዕውቅ ሰዎች ሁሉ የሚወዱትና እጅግ የሚያከብሩት፣ ጎንበስ ብለው ሰላምታ የሚሰጡት የተከበረ ብርቅዬ አባታችን ነው። ኃይሌም በአንድ ወቅት በሆላንድ ሀገር ውስጥ የሚኖርና በሀገሪቱ የተለያዩ ኮሜዲ ስራዎችን በመስራት የሚታወቅ ታዳጊ ከኃይሌ ጋር ለመገናኘት ቻለም። በወቅቱ ኃይሌን ከማግኘትም አልፎ ከኃይሌ ጋር የተለያዩ ቃለ መጠይቆችን የሚያደርግበት እድልም ተመቻቸለት። ያኔ ታዲያ ታዳጊው ኃይሌ ጥንካሬውን ከምን እንዳገኘ ሲረዳ ስለ ሀገሩ ኢትዮጵያም ልዩ ልዩ ጥያቄዎችን ሲጠይቅ ከቆየ በኋላ ድንገት ከመቀመጫው ተነስቶ ወደ ኃይሌ እግር አጎነበሰም። እግሩን በእጆቹ ብድግ አድርጎ በከንፈሩ ሳም አድርጎ ወደ መቀመጫው ተመለሰም። ይህም የሚያመላክተው ኃይሌ እንዲህ ያለ የተከበረና የተወደደ ሀብታችን መሆኑን ነው። ተወዳጁ ሰው ሻለቃ አትሌት ኃይሌ ገብረስላሴ ለሀገሩ በርካታ ሜዳሊያዎችን በማምጣት ስሟን በዓለም ደረጃ ከፍ ያደረገ ድንቅ ሰው ነው። ኃይሌ ለሀገሩ ያለው ፍቅር ከምንም ጋር የሚወዳደር እንዳልሆነ በተለያዩ አጋጣሚዎች ሲናገር ተደምጧል። ከ4 ዓመታት በፊት በአንድ ታዋቂ ቲቪ ሾው ላይ በሰጠው ቃለ መጠይቅ ላይ እንዲህ የሚል ጥያቄ ቀረበለት። ኃይሌም ምርር ብሎህ ሀገርህን ጥለህ ለመሄድ ለመሰደድ አስበህ ታውቃለህ ተብሎ ተጠየቀ። ማን? እኔ ብሎ በአግራሞት መለሰ። ኃይሌ ቀጠለም፣ ትቀልዳለህ እንዴ? አንተ እናትህን በማን ትቀይራታለህ? እናት ድሃ ልትሆን ትችላለች፣ ልትታመም፣ ልትራብ፣ ልትጠማ፣ ልትታረዝም ትችላለች። አንተ ግን ረሃቧን ለማስታገስ ትደክማለህ፣ ህመሟንም ለማዳን ትተጋለህ። ህመሟ የማይድን ከሆነ እንኳን አብረሃት ትታመማለህ እንጂ እንዴት ትተሃት ለመሄድ ታስባለህ? አይሆንም። ሀገሬን ጥዬ ለመሄድ አስቤ አላውቅም፣ ወደፊትም ላስበው አልችልም ሲል በታላቅ ፍቅር
ተናግሮ ነበር። ኃይሌ ድምቀት ነው፣ ኃይሌ ክብር ነው፣ ኃይሌ ብዙ ነገር ነውና ስለሱ ከተነሳ ብዙ ነገር ማለት ይቻላል። ከሰሞኑ ደግሞ ብዙ ሰዎች ሲቀባበሉት እየተመለከትን ነበርና ምንድነው ምክንያቱ የሚለውን ለማንሳት ፈለግን። ለናንተ እግረ መንገዱንም መረጃ ለማካፈል ያህል ማለት ነው። ኃይሌ ከሰሞኑ የልደት በዓሉ እየተከበረ ነው የሚገኘው። ኃይሌ ገብረስላሴ እጅግ የሚወዳት የምትወደው ልጆቹን አምጣ ወልዳ ሙሉ ቤተሰብ የተከበረች ባለቤት አለችው። ባለቤቱ የቤቱ ድምቀት ናት። ከብዙ ድካም የሥራ መደራረብና መንከራተት በኋላ ቤቱ ሲገባ እረፍቱን የምትሰጠው ሴት እንደሆነችም ይነገራል። ኃይሌና ባለቤቱ ፈጣሪ ባደላቸው የትዳር ዘመናቸው ውስጥ 4 ልጆችንም ለማፍራት የቻሉ ሲሆን ሁሉም በየራሳቸው መስመር በመጓዝ እንደ አባታቸው ወደ ስኬት መስመር ለመግባትም እየጣሩ የሚገኙ ናቸው። የኃይሌ መጀመሪያ ልጅ ኤደን ኃይሌ ገብረስላሴ ተብላ ትጠራለች። ኤደን በትምህርቷ የገፋች በአባቷ የስኬት መንገድ የምትኮራና ለሀገሯ የሚጠቅሙ እቅዶችና ሐሳቦች ያሏት ሴት ናት። በቢዝነስ አድሚኒስትሬሽን ዲፓርትመንት ውስጥ በመቀላቀል ትምህርቷን ያጠናቀቀች ሲሆን ኃይሌ በሚሰራባቸው ቢዝነስ ስራዎች ውስጥ በመግባት ራሷን እያበቃች እንደምትገኝ አባቷ ኃይሌ ገብረስላሴ ተናግሯል። ወደ ማኔጅመንቱና ከፍ ወዳለው ኃላፊነት ገብታለች ወይ ተብሎ የተጠየቀው ኃይሌ ምንም እንኳን የአባቷ ድርጅቶች ቢሆኑም እንኳን ለዛ ደረጃ የሚያበቃ ልምድ ስታገኝ ብቻ ቦታውን እንደምትይዝም ይናገራል። ይህንንም ለማሳካት ሂደት ላይናም የሥራ ልምዶችን በመቅሰም ላይ እንደምትገኝ ኃይሌ ጨምሮ ይናገራል። ሁለተኛዋ ልጁ ደግሞ ሜላት ኃይሌ ገብረስላሴ ተብላ ትጠራለች። ሜላት በኮምፒውተር ሳይንስ ትምህርት በእንግሊዝ ሀገር ስለመማሯም ይነገራል። ሶስተኛዋ ልጁ ደግሞ ቤቲ ኃይሌ ገብረስላሴ ወደ ቶሮንቶ ዩኒቨርሲቲ በማቅናት ትምህርቷን ለመማር ጉድ እያለች እንደነበር ኃይሌ ከ4 ዓመታት በፊት በነበረው ቃለ መጠይቅ ተናግሯል። የአትሌት ኃይሌ ገብረስላሴ 4ኛ ልጅና ብቸኛው ወንድ ልጅ ሆነው ናቲ ኃይሌ ተብሎ የሚጠራ ሲሆን ከሌሎቹ ልጆች በተለየ መልኩ ወደ እግር ኳስ ስፖርት ዝንባሌ እንዳለው ይነገራል። ኃይሌ የእርሱን ፈለግ ተከትሎ ወደ ሩጫው ዓለም የተቀላቀለ ወይም የሩጫው ዝንባሌ ያለው ልጅ ካለው በተጠየቀበት ጊዜ የ4ቱን ልጆች እንዲሁም የእናታቸውንም ጭምር የምሮጥላቸው እኔ ነኝ ሲል ቀልዶ ነበረም። እንግዲህ ኃይሌ ገብረስላሴ በኢትዮጵያ በተለያዩ የኢንቨስትመንት ስራዎች ላይ ተሰማርቶ እየሰራ ነው የሚገኘው። በተለይ በሆቴሉ ዘርፍ በጣም ትልቅ አበርክቶ እያደረጉ ከሚገኙ ኢትዮጵያውያን መካከል ነው የሚመደበው። በኃይሌ ሆቴሎች ውስጥ ስትገቡ ስትስተናገዱ የሚደንቅ አቀባበል ይገጥማቸዋል። እንደምታውቁት ትልልቅ የሚባሉ ሆቴሎች ላይ ስትገቡ ዘንጦ መግባት፣ ከፍ ያለ የቦታውን የሚመጥን የተባለ ልብስ ለብሶ መግባት እንደ ግዴታ የሚታይባቸው አጋጣሚዎች በስፋት ይታያሉ። እንደዚያ ሳያደርግ እንደዚያ ሳይለብስ የገባ ሰው በክብር ላይ ያስተናገድ ይችላል። አንዳንዴም ጭራሹኑ አትግባ አይፈቀድልም ተብሎ ሊመለስ የሚችልበት አጋጣሚዎችን በተለያየ መንገድ ስንሰማም ስንመለከትም ኖረናል። ኃይሌ ሆቴሎች ላይ በምትገቡበት ሰዓት ግን ምንም ልበሱ የኃይሌ ሆቴል አስተናጋጆች ለጥቀጥ ብለው እንደ ንጉስ ያስተናግዷቸዋል። ለሁሉም ሰው እኩል የሆነ ክብር ነው ያላቸው ይባልላቸዋል። በተለያየ አጋጣሚ ጋዜጠኞች፣ እንግዶች ከውጭ ሀገር ድረስ የመጡ የተለያዩ ሰዎች ይህንን ሲመሰክሩ እንሰማለን። ከዚያ ውጭ የብዙ ሆቴሎች ችግር ምንድነው? በፊት በነበሩበት የመስተንግዶ አቅም በፊት በነበሩበት አቋማቸው ላይ ዘልቁ ይችላሉ ይባላል። ምክንያቱም ደንበኛ በበዛ ቁጥር ብራንቻቸው በሰፋ ቁጥር የመዝረክረክ ነገሮች ሊፈጠሩ ይችላሉ። በፊት ደንበኞችን ሲያስተናግዱበት በነበረው መንገድ ላይ ያስተናግዱ ይችላሉ፣ ወይ የምግብ ስታይላቸው ሊቀየር ይችላል፣ ወይ የተለያየ ነገሮች ሊፈጠሩ ይችላሉ። ኃይሌ ሆቴሎች ላይ ስትሄዱ ግን ከጥንት ጀምሮ ዛሬ ድረስ ተመሳሳይ መስተንግዶና ተመሳሳይ አክብሮት አላቸው ሰራተኞቹ ተብሎ ነው የሚነገረው። ይህ ደግሞ የኃይሌ ገብረስላሴ ትልቅ አስተዋጽኦና የአመራር ስልት ነው፣ የስልጠና መንገድ ነው ተብሎም ነው የሚነገረው። ኃይሌ ለበርካታ ኢትዮጵያን የሥራ ዕድል በመፍጠር ብዙ ሰዎች ከሱ ጋር እየሰሩ ይገኛሉ። ቀደም ሲል በአትሌቲክሱ ዘርፍ ካሳረፈው አሻራ በተጨማሪ ዛሬ ደግሞ ለትውልዱ የሚጠቅሙ እንዲህ አይነት ትልቅ የሚባሉ ስራዎችን እየሰራ ይገኛል ማለት ነው። ለኢትዮጵያ አትሌቲክስ እና ስፖርት አርማ የሆነው ለታታሪው ጀግና አትሌት ኃይሌ ገብረስላሴ መልካም ልደት ተብሎ በልዩ ልዩ ማህበራዊ ሚዲያዎች ላይ መልካም ምኞቶች እየተላለፉ ይገኛሉ። ከሰሞኑ ሚያዝያ 10 ቀን 2018 ዓ.ም የኢትዮጵያን ስም በዓለም አደባባይ ካስጠሩና ትውልድን ከትውልድ ካሻገሩ የጥረት ምልክቶች መካከል አንዱ የሆነው ጀግናችን አትሌት ኃይሌ ገብረስላሴ የተወለደበት ቀንና ዕለት ነው በማለት ጉርሻ ገጽ አስቀምጧል። ከ53 ዓመታት በፊት ነበር ኃይሌ የተገኘው። በአርሲ አሰላ ምድር የተጠነሰሰው ይህ የድል አርማ በአትሌቲክሱ ዓለም አስገራሚ ክብረ ወሰኖችን በማስመዝገብ
በስፖርታዊ ጨዋነትና በጀግንነት ለኢትዮጵያውያን ሁሉ የኩራት ምንጭ ሆኖ ዛሬም ድረስ እንደዘለቀ ነው። ኃይሌ ገብረስላሴ ለሁሉም ነገር ይቻላል የሚል መፎክርና ሐሳብ አለው። ምንም ነገር ለመስራት ከጣርን ከሞከርን የማይሳካ ነገር የለም የሚለው ሐሳቡም በስፋት የሚታወቅ ነው። ኃይሌ እንኳን ተወለድክልን፣ ረጅም ዘመናትን ከጤና ጋር ፈጣሪ ያድልህ ለማለት እንፈልጋለን። መልካም ልደት። ወደ ቀጣይ ዝግጅት እንለፍ። ከሰሞኑ በኮምቦልቻ ከተማ የተፈጠረና የተሰማ አንድ አሳዛኝ ነገር አለ። ወጣቷ ቅድስት ተብላ ነው የምትጠራው። በኮምቦልቻ ከተማ ኑሯን አድርጋለች። ከዚህ ቀደም ለበርካታ ዓመታት በፍቅረኝነት ወይም በእጮኝነት አብሯት የነበረ አንድ ወጣት አለ። ከሱ ጋር እንግዲህ በጣም በርካታ የፍቅር ታሪኮችን እንዳሳለፉ ነው መረጃዎች የሚጠቁሙት። እንግዲህ ለብዙ ጊዜያት ለብዙ ዓመታት በሚያስደንቅ መጣመር፣ በሚያስደንቅ መታገስና ደስ በሚያሰኝ ግንኙነት ውስጥ እንደቆዩ ነው ጓደኞቻቸውና የሚያውቁ ሰዎች ሁሉ የሚመሰክሩላቸው። ታዲያ እነዚህ ወጣቶች ለዓመታት እንዲየገነቡትን ፍቅራቸውን ደግሞ የበለጠ ለማሳደግ ቤተሰብ ለመመስረትና የተሻለ የህይወት መንገድን ለመምረጥ ሲሉ ወደ ትዳሩ ዓለም ለመቀላቀል ነበር ዝግጅታቸውን ሲያደርጉ የነበረው። ቀደም ሲል ሽምግልና ተላከ ወደ ቅድስት ቤተሰቦች። የወንዱ ሙሽራ ቤተሰቦችም ልጃችሁን ለልጃችን ስጡን ብለው ይጠይቃሉ። የቅድስት ቤተሰቦች ደግሞ ልጃችንን አደራ እነሆ ፈቅደናል ሰጥተናል ብለው ለሙሽራው መፍቀዳቸውን ለማጋባት መወሰናቸውን ይናገራሉ ማለት ነው። የሽምግልና ፕሮግራሙ ካበቃ በኋላ ወደ ዝግጅቱ ያመራሉ። ማለትም የሰርጉ ዝግጅት ይጀምራል። ሰርጉ የተቆረጠው ሚያዝያ 11 2018 ዓ.ም ነው። ይህ ጊዜ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ዘንድ ዳግማይ ትንሣኤ ተብሎ ነው የሚታወቀው። ይህ ማለትም ከዋናው የትንሣኤ በዓል አንድ ሳምንት ፈቀቅ ብሎ ባለው እሁድ ማለት ነው። አሁን ያለፈው እሁድ እንደማለት ነው። በዚህ ጊዜ ነበር እንግዲህ የሰርግ ፕሮግራማቸውን ለማከናወን ዝግጅታቸውን አጠናቀው የነበረው። ይህ በሆነበት ጊዜ ግን ያልተጠበቀ ያልታሰበ፣ ይህ ይፈጠራል ይህ ይሆናል ተብሎ ያልተገመተ እጅግ የሚያሳዝን ነገር ተፈጠረ ማለት ነው። ወጣቷ ከአፋር ክልል ከሎጊያ ተነስታ ነበርም ወደ ኮምቦልቻ እየተመለሰች የነበረው። ያ ማለትም የትንሣኤ በዓል በተከበረ በማግስቱ ሰኞ ማለት ነው። ኮምቦልቻ ልትገባ ጥቂት መንገድ ሲቀራት ግን ያ አሳዛኙ ክስተት ተፈጠረ። የመኪና አደጋ ነበረ። እቺ ሙሽራ እጅግ በሚዘገንን እጅግ በሚያሳዝን ሁኔታ የመኪና አደጋ ህይወቷን ይቀጥፋታል ማለት ነው። በኮምቦልቻ ከተማ የሰርግ ዝግጅት ላይ የነበረች ሙሽራ በመኪና አደጋ ህይወቷ አለፈ ሲል ነው መረጃው የሚጠቁመን። በደቡብ ወሎ ዞን በኮምቦልቻ ከተማ እሁድ ማለትም ሚያዝያ 11 ቀን 2018 ዓ.ም የጋብቻ ስነ ስርዓቷን ለመፈጸም በደማቅ ዝግጅት ላይ የነበረች ሙሽሪት በደረሰ ድንገተኛ የመኪና አደጋ ህይወቷ ማለፉ ተሰምቷል ሲል ነው ይሄው መረጃ የሚጠቁመን። አደጋው የተከሰተው ከሎጊያ ወደ ኮምቦልቻ በሚወስደው መንገድ ልዩ ስሙ ወርሳይ ተብሎ በሚጠራውና አደገኛነቱ በሚታወቀው መንገድ ክፍል ላይ ነው ይላል። ተሽከርካሪው በድንገት መንገድ ስቶ ገደል ውስጥ ገባም። እጅግ አሰቃቂ የሆነ አደጋ ደረሰ። በወቅቱ በአካባቢው የነበሩ መንገደኞችና ነዋሪዎች ተጎጂዎችን ለማዳን ከፍተኛ ርብርብ አድርገዋል። ይሁን እንጂ ሙሽሪቷ ለሕክምና ኮምቦልቻ ከተማ ከመድረሷ በፊት በደረሰባት ከባድ ጉዳት ምክንያት ህይወቷ አልፏል። በደስታ ይጠበቅ የነበረው ሰርግም ወደ መርዶ ተቀይሮ ቤተሰቦቿንና ወዳጆቿን እንዲሁም ዘመዶቿን በሙሉ በከፍተኛ ሐዘን ጥሏቸዋል ነው የተባለው። እንግዲህ ይህ ዘግናኝ የሆነ የመኪና አደጋ የተፈጠረበት ያ ቦታ ከዚህ ቀደም የተለያዩ መረጃዎችን ሳጣራ እዚያ ቦታ ላይ ብዙ አደጋዎች ይፈጠሩ እንደነበርና ከዚህ ቀደም የተለያዩ ሰዎች ህይወታቸውን እንደሚያጡ ነው የሚነገረው። ስፍራው ቁልቁለታማ እንዲሁም ደግሞ ጠመዝማዛ አይነት መንገድ ያለው በመሆኑ ለአደጋ ተጋላጭ እንደሚያደርግ ነው የሚነገረው። ስለዚህም በጣም በርካታ አሽከርካሪዎች በዚያ የሚያልፉ ማለት ነው ከፍተኛ ጥንቃቄ ማድረግ እንዳለባቸው ነው የተነገረኝ። እንግዲህ በአካባቢው ያላችሁ ስለዚህ መንገድና ስለዚህ ጉዳይ የምታውቁ ሰዎች ኮሜንት ላይ ስለ ጉዳዩ ተጨማሪ መረጃዎችን ልታካፍሉን ትችላላችሁ። ለማንኛውም ግን በቅድስት ላይ የተፈጠረውን ነገር እንደ ምሳሌ አነሳን እንጂ በሀገራችን በጣም በርካታ እንዲህ አይነት አደጋዎች ይፈጠራሉ በተለያየ ጊዜ። የሷ ትንሽ ለየት የሚያደርገውና አሳዛኝ የሚያደርገው ልታገባ በጣም ጥቂት ቀናት ብቻ ሲቀሩ እንዲህ አይነት ነገር መፈጠሩ ከበድ ያለ ነው ማለት ነው። ለማንኛውም ግን እንዲህ አይነቱ የመኪና አደጋ እስከ መቼ ነው መቀጠል ያለበት? መቆምስ የለበትም ወይ የሚለውን በጥያቄ መልክ ልናነሳ እንፈልጋለን። ከዚህ ቀደም ስለ እንዲህ አይነት አደጋዎች ብዙ መረጃዎችን ነግሬያችኋለሁ።
እንደ መፍትሄ ተብለው የተቀመጡ ነገሮችንም እንዲሁ ስናብራራ ቆይተናል። እነዚያ ነገሮች ከተተገበሩ ያደጋውን ሁኔታ መቀነስ እንደሚቻል ነው ባለሙያዎች የሚጠቁሙት። ከእንዲህ አይነት ነገር ግን ዋናው ፈጣሪ ይጠብቅ ነውና ሁላችንንም እግዚአብሔር ይጠብቀን ለማለት እንፈልጋለን። የሙሽሪት እጮኛ ለአመታት እቺን ወጣት ሲንከባከብ የወደፊት ሚስቴ ናት ብሎ በታማኝነት በፍቅር አብሯት ቆይቶ አሁን ደግሞ ላገባት ነው፣ የኔ ላደርጋት ነው፣ የመጨረሻው ደስታ ቀኔ ሊደርስልኝ ነው ብሎ እንዲህ በደስታ ሲጠባበቅ ባለበት ሀዘኗን መስማቱ ለሱ እጅግ ከባድ እንደሚሆን ይታወቃል። አሁን ያለበትንም ሁኔታ ከስፍራው የነበሩ ወጣቶችን ጠይቄ ነበር። በጣም በከፍተኛ ሀዘን ውስጥ እንዳለ እሱ ብቻ ሳይሆን የወጣቷ ቤተሰቦችም ጭምር ከባድ የሚባል ድባቴ ውስጥ እንዳሉ ነው የተነገረኝ። እንግዲህ ለሰርግ ሲዘጋጁ፣ ለደስታ ሲዘጋጁ እንደገና በእንዲህ አይነት ከባድ ሀዘን መመታት እጅግ በቃላት ሊገለጽ የማይችል ከባድ ነገር ነውና ፈጣሪ መጽናናቱን ይስጣችሁ ለማለት እንፈልጋለን። ለሙሽራውም እንዲሁ ፈጣሪ ከጎን ሆኖ ያበረታው ዘንድ እንማጸናለን ማለት ነው። የቀድሞ ዕውቁ ድምጻዊ ታምራት ደስታ ህይወቱ ካለፈ 8 ዓመታት እንደተቆጠሩ ከሰሞኑ የወጡ መረጃዎች ይጠቁማሉ። ታምራት ደስታ እጅግ ተወዳጅ የነበረ ብዙ አድናቂዎች የነበሩትና የተለያዩ የሙዚቃ አልበሞችን ወደ አድማጮቹ ያደረሰ በዘጠናዎቹ በጣም ታዋቂ ከነበሩ ድምጻውያን መካከል የሚመደብ ነው። ይህ ብቻ አይደለም። በተለያዩ መድረኮች ከሀገር ውስጥም ከሀገር ውጭም ልዩ ልዩ ቦታዎች ላይ እየዞረ የሙዚቃ ስራዎቹን ያቀርብ ነበር። በሚያቀርባቸው ቦታዎች ሁሉ ሰዎች እንደ ጉድ ነበር የሚተሙት፣ ምክንያቱም አብዝተው ይወዱት ስለነበር ማለት ነው። ነገር ግን ከ8 ዓመታት በፊት በአንድ ቀን ቀለል ያለ ህመም ገጠመኝ ብሎ ወደ ሆስፒታል ሄደ። እዚያው በሄደበት ግን ህይወቱ አልፎ እንደተገኘ በወቅቱ የወጡ መረጃዎች ይጠቁሙ ነበር። በዚያ ሰዓት ታዲያ ታምራት ህይወቱ ባለፈበት ጊዜ ብዙ ኢትዮጵያን ከባድ የሚባል ሀዘን ውስጥ ነበሩ። ብዙ ሰዎች ቅስማቸው ተሰብሮ ነበር። መልእክቶቻቸውንም በልዩ ልዩ መንገድ ሲያደርሱ ነበር። እንግዲህ በየአመቱ ስለ ታምራት እየተነገረ ዛሬ 8 ዓመታት ተቆጠሩ። ጊዜው በጣም ይፈጥናል አይደለ? አዎ፣ ታምራት የሞተበት ጊዜ ትናንት ይመስላል። አሁን ግን 8 ዓመታት ናቸው የተቆጠሩት። ታምራት ህይወቱ ከማለፉ በፊት የወለዳቸው ልጆች አሉት። እነዚህ ልጆች ደግሞ አሁን ላይ አድገው ለቁም ነገር የደረሱ እንደሆኑ እናውቃለን። ወንዱና ትልቁ ልጁ የአባቱን መንገድ በመከተል በሙዚቃው ዓለም ውስጥ እንደሚገኝ ነው ከዚህ ቀደም የተመለከትነው። ታናሽ እህቱ ደግሞ በዩኒቨርሲቲ ትምህርቷን ጨርሳ ተመርቃ በተለያየ መንገድ ፎቶዎችና ቪዲዮዎች ስንመለከት ነበረ። በእንደዚህ አይነት የህይወት መንገዶች ውስጥ ነው የሚገኙት ልጆቹ። እንግዲህ ፈጣሪ ለከዚህ የበለጠ ደግሞ ለቁም ነገር ለታላቅ ክብር ያወቃችሁ ለማለት እንፈልጋለን። ታምራት ደስታን ደግሞ ነፍስ ይማርልን ብለን እንዲህ በተወሰነ መንገድ አስታወስናችሁ። አሁን ደግሞ ተወዳጁን ኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለን የተመለከቱ አዳዲስ የወጡ መረጃዎችን አስከትለን እናካፍላችኋለን። ኮሜዲያን በረከት በቀለ ወይም ፍልፍሉ በጣም በርካታ የሚባሉ የኮሜዲ ስራዎችን ከድሮ ቀደም ካሉት ጊዜያት ጀምሮ ዛሬ ድረስ በተለያየ መንገድ እያቀረበልን ለብዙዎቻችን የሳቅ ምንጭ ሆኖ እንደቀጠለ ነው የሚገኘው። ከሰሞኑ ግን ያልታሰበ ያልተጠበቀ ነገር ነው የገጠመው ፍልፍሉ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። በነገራችን ላይ ፍልፍሉ ባለትዳርና የሁለት ልጆች አባት ነው። አሁን ታዲያ በገጠመው ህመም ምክንያት ልጆቼ እንዴት ሊሆኑ ነው እያለ በጣም በከፍተኛ ጭንቀት ውስጥ ነው የሚገኘው። ምክንያቱም እሱ ነው እየተሯሯጠ አንድም ሁለትም ስራዎችን እየሰራ ቤተሰቡን የሚያስተዳድረውና አሁን ደግሞ እንዲህ ያለው ከባድ ህመም ሲገጥመው የልጆቹ የባለቤቱ ነገር ማስጨነቁ አይቀሬ ነውና ፍልፍሉ ከባድ ጭንቀት ውስጥ እንዳለ ነው እየገለጸ የሚገኘው። ከሰሞኑ በአባይ ቴሌቪዥን በኩል በቀረበው ቪዲዮ ላይ እንደተመለከትነው ስትሮክ ነው መጥቶት ሆስፒታል የገባው ፍልፍሉ። እንግዲህ በወቅቱ መንቀሳቀስ አቅቶት በጣም ከባድ የሚባል ችግር ውስጥ ነበረ። ቀስ በቀስ ግን በተደረገለት የህክምና ክትትል ሰውነቱ በተወሰነ መንገድ መንቀሳቀስ ቢጀምርም ነገር ግን ካልጋ መነሳት አልቻለም። እስካሁን ድረስ ህመም ላይ ነው የሚገኘው ማለት ነው። አሁንም ህክምናው ቀጥሏል። በጣም ከፍተኛ ርብርብ እየተደረገለት ነው የሚገኘው። እንደሚድን በተስፋ እየተናገረ ነው። ሐኪሞቹም ተስፋ እንዳለው ነው እየጠቆሙ የሚገኙት። እንግዲህ በጣም በርካታ አካላት ወደ ቦታው እየተገኙ ጥየቃ እያደረጉለት ነው የሚገኘው። እኛም እውነት ለመናገር ፍልፍሉን ለመጠየቅ እንፈልግ ነበር። ነገር ግን በየሰዓቱ በየወቅቱ በጣም ብዙ ሰዎች እየተመላለሱ ስለሆነ እሱን እንደማድከም ነው የሚሆነውና ትንሽ ነገሮች ጋብ ሲሉ መጠየቃችን የማይቀር ነው ማለት ነው። ለማንኛውም የፍልፍሉ ጉዳይ ዛሬ በአነጋጋሪ መንገድ መጥቷል።
ፍልፍሉ ከአዶናይ ጋር ተገናኝቷል። ቲክቶከር አዶናይ ወደ ቦታው ተገኝቶ ጥየቃ አድርጓል። አዲስ ቻሌንጅ ደግሞ አስጀምሯል። ቻሌንጁ ምንድነው የሚለውን እንነግራችኋለን። ከዚያ በፊት ግን ሆስፒታል ሲገናኙ ያወሩት ነገር አለ። ፍልፍሉ ደግሞ ለመላው ኢትዮጵያን መልእክት ይሆነኝ ብሎም ደግሞ እንዲሁ ጠቆም ያደረገን መልእክትም አለ። የሳቅ ምንጫችንን በጋራ እንደግፍ በማለት ጉርሻ ገጽ የአዶናይን መልእክት እንዲህ አጋርቶን ተመልክተናል። ለኮሜዲያን በረከት በቀለ ፍልፍሉ የቀረበ የክብር ጥሪ ሚያዝያ 13 ቀን 2018 ዓ.ም ለአመታት በመድረክና በስክሪን ብቅ እያለ የሁላችንንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያን የደስታ ምልክት የሆነው ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ወይም ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት ለኢትዮጵያ ሕዝብ የሰጠው ትልቅ ስጦታ ሳቅ ነበረ። ሆኖም ዛሬ ይህ የሳቅ ምንጫችን ወንድማችን መቆምና መራመድ አቅቶት በሕክምና እርዳታ ላይ ይገኛል። እንደምታውቁት ፍልፍሉ በየትኛው መንገድ ውስጥ ሰዎችን ለማሳቅና ለሰዎች የደስታ ምንጭ ለመሆን የማይታክተው ተፈጥሯዊ ስጦታ ያለው ሰው ነውና አሁን በዚህ በህመም ላይ ሆኖ እንኳን ምን አለ መሰላችሁ አዶናይን ስሙት። ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ አዶዬ ወዳለው ሰላም ሁኑልኝ። ካንተ ጋር አባሮሽ መጫወት ትፈልጋለሁ ከዳንኩ በኋላ ይለዋል። በጣም ደስ ይላል አይደለ? ፈጣሪ ማረህ ለማለት እንፈልጋለን። መረጃውን ግን እንቀጥል። ድኜ ካንተ ጋር አባሮሽ መጫወት ፈልጋለሁ የሚለውን መልእክቱን ብዙ ሰዎች እየተቀባበሉት ይገኛሉ። በረከት ወይም ፍልፍሉ ሆስፒታል በጠየቁት ወዳጆቹ ፊት የተናገረው ልብ የሚነካ ቃል ነው። በረከት ለሀገሩ የከፈለውን የደስታ ዋጋ በመመዘን የሕክምና ወጪውን ለመሸፈን በሚረዱ መንገዶች ሁሉ ከጎኑ ልንቆም ይገባል ተብሏል። የምናደርጋቸው ድጋፎችም ለበረከት ያለንን ፍቅር መግለጫ እንደሚሆንም ነው የሚነገረው። ለጥበብ ባለሙያዎቻችን የምንሰጠውን ክብር የሚያሳይ የታሪክ አሻራ ነው ተብሏል። በረከትን በጸሎትም ሆነ በገንዘብ ለመደገፍ በሚከተለው የኢትዮጵያ ንግድ ባንክ አካውንት የምትችሉትን ድጋፍ እንድታደርጉ ጥያቄ ቀርቧል። 1037 44 61 315 ይህ የበረከት በቀለ የራሱ የኢትዮጵያ ንግድ ባንክ አካውንት ነው። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በተለያዩ መንገዶች የምንደግፍበት ጊዜ አሁን ነው ተብሏል። ሁላችንም በቻልነው አቅም አጋርነታችንን ልናሳይ አለውልህም ልንለው ያስፈልጋል ነው የተባለው። እንግዲህ ፍልፍሉ ተሽሎት ደግሞ ወደ ቀደመው ጤንነቱ ተመልሶ እንደገና የሳቅ ምንጫችን እንዲሆን የሁላችንም ምኞት ነው። በተቀመጠው አካውንት ቁጥር ሁላችሁም ድጋፋችሁን እንድታደርጉ በእግዚአብሔር ስም ተጠይቃችኋል። ፍልፍሉ ፈጣሪ ማርህ እንደገና ወደ ቀድሞ ሳቅ መልሰ ብለን ፕሮግራማችንን እናበቃለን። በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ የምታዩን የምትሰሙን ሁሉ የዛሬዎቹ መሰናዶቻችን እነዚህን ይመስላሉ። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ነው ወደ እናንተ የሚያደርሰው። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው እስክንገናኝ ሰላም ቆዩልን።